አሰላሙ አለይኩም አድማጮች፣ ውድ ኢትዮጵያውያን፣ በጣም ደስ የሚል ቀን ቁጭ ብዬ ነው ማወራቸው ያለሁት። ነግሬያቸዋለሁ። የኢትዮጵያ ፖለቲካ ውስጥ ይህን ሰውዬ ከመጣል በላይ ሌላ ነገር እንደሌለ አውቃለሁ። እግዚአብሔር ነኝ ካለ አንድ ሰው ምን ታደርገዋለህ? እኔ ፈጣሪ ነኝ ካለ እስከዛ ድረስ ከወሰደው የእሱ እኔነት ምን ታደርገዋለህ? ሰዎቹ የኢትዮጵያ ኦርቶዶክስ ቸርች ድምጥማጡን ያጠፋ አህመድ ግራኝ ከዛ የበለጠ እልም ያለ የተላከ ሰው ነው። ክርስትናን ለማጥፋት የመጣ ሰው ነው። ሰው እግዚአብሔርን የጣሰ ክርስቶስን ያስናቀ ቼክቲሳ ከጃንሆይ ወዲህ የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። እያጠፉት እኮ ነው። ኮምፕሊትሊ እያጠፉት እኮ ነው። ሰዎች እየገደሉ ድምጥማጡን እያጠፉት እኮ ነው። እንደዚህ የሚሉት የሚገርማቸው የኢትዮጵያ ኦርቶዶክስ ቸርች የሚባል የለም። ነጣጥለው የትግራይ ቸርች አድርገዋል። የኦሮሞ ቸርች። ይህ ሰውዬ ክርስትና ሃይማኖትን ለማጥፋት የመጣ ደንበኛ መሐመድ ግራኝ ከዛ የበለጠ ሰው ነው። ከዩዲት ጉዲት የበለጠ ነው ምላቸው ያለሁት። ኦኬ፣ ይህንን አንደርስታንድ ማድረግ ያስፈልጋል። እግዚአብሔር ነኝ ብሎ ነው የመጣው። ደግሞ ይመስለዋል። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ቪዲዮን እንግዲህ ተመሳሳይ አላቸው። ከዝግ ቤት የወጡ እና ወደ ዝግ ቤት የገቡ ሰዎች አሉ። በድንግልና ጸንሳ በድንግልና ወለደች የሚል ግን መጽሐፍ ቅዱስ ላይ እስካሁን እየፈለኩ ነው፣ አላገኘሁም ይላል። ሰዎቹ የሚለውን ታውቃላችሁ? እዚህ ማርያም አልወለደችም እኮ ነው የሚለው። ኢየሱስን አልወለደችም። ምክንያቱም ድንግል ሆናል። ከሌላ ወንድ ጋር ሳትገናኝ መውለድ አትችልም። ጠቅላላ ባይብሉ እንድምጥማጡ አጠፉ። ጠቅላላ ይሄ ክርስትና የሚለው የእስልምና ዋሬቨር የሚሉት ጠቅላላ ድምጥማጡን አጠፉት ነው ብላችኋል። በጣም ሲሪየስ ነው። አባ ጊዮርጊስ ሊፈልግ ያጣው የሚለው ነገር አለ። ቲሪዮ አለው። እኔ የተጠማሁ ነኝ፣ አንቺ ጽዋ ነሽ፣ ልጅሽ ውሃ ነው ይላል። እኔ ተሻጋሪ ነኝ፣ አንቺ ድልድይ ነሽ፣ ልጅሽ ማረፊያ ቦታ ነው ይላል። እዚህ ውስጥ ለምን ምን አስገባቸው? ለምን እሱን ለህዝቡ አይተውት? እኔ ገብቼ መሐመድ እንደዚህ ነው፣ ኢየሱስ እንደዚህ ነው ብል ያምርብኛል? ማነኝስ እንደዛ ለማለት? ሰውየው ግን ክብር የለው፣ ለሶሳይቲ ክብር የለውም፣ ለሃይማኖት ክብር የለውም፣ ለእግዚአብሔር ክብር የለውም። ከእግዚአብሔር ጋር የሚወዳደር ያለ ጭራቅ ነው። ማርያም በሏ ህይወታችሁ ይጣፍጥላችሁ። ከማር በላይ ጣፋጭ ናት ድንግል ማርያም ማርናት። ሲጻፉላት የመረረውን ህይወት ማርያም ስውራ ማርያም ስውራ አቤት 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 አቤት። እኔ እግዚአብሔር ይመስገን ሳል ገለ ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ሲጻፉላት የመረረውን ህይወታችሁን ታጣፍጣለች። የጌታ እናት የኢየሱስ እናት ማርያም ስውራ ማርያም ስውራ አቤት 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 አቤት። እኔ እግዚአብሔር ይመስገን ሳል ገለ ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለኝ። ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብኝ? እስቲ እንደ ልጅነታችን ለአባታችን የተወሰኑ እየተፈጸሙ ስላሉት እኩይ ምግባራትና ወደፊት መቀጠል እንደሌለባቸው ለማስጠንቀቅና ለሚመሩን ብፁዓን አባቶች መልእክት ለማስተላለፍ ነው ዛሬ መጣው። ይህም ተምታቷል። ሰዎች ሁሉም ነገር ተምታቷል። የሚሆን ነገር አይደለም። አላማቸው እንደምታውቁት ነው። ትንሽ ድምፅ አለ መሰለኝ ውጭ። አሆፕ አይረብሻችሁም ይሆናል። ምንም ነገር መግባባት አይችልም የኢትዮጵያ ሕዝብ ከነዚህ ጭራቆች ጋር። ይሄውላችሁ ሌላ ደግሞ ላመጣላችሁ። እዚህ ጋር ደግሞ የሚያደርጉት ነገር ተመልከቱ። ይቅርታ አድርጎልኝ ወደ ቤት ገብቻለሁ። ኦኬ፣ ይሄውላችሁ እዚህ ጋር ደግሞ የሚሉት ነገር በጣም የሚገርሙ ፍጥሮች ናቸው። በፍጹም መግባባት አይቻልም። በፍጹም አሁን የፈተና ጊዜ ነው።
ዞር ብሎ የሚያያችሁ የለም ሁላችሁ እንዳትረሱት ይሄን ክፉ ጊዜ ለማለት ነው። እነሱስ ምን እያደረጉ ነው ካላችሁ ተመልከቱ። ከዚህ ቀጥሎ ያለውን ቪዲዮ የምትመለከቱት ማህተም ቀርጸው ገነትና መንግስተ ሰማያት ለሚገባ ማህተም እየመቱ ነው። የገነትና የመንግስተ ሰማያት መግቢያ ሁላችሁም እንደምታውቁት የበጉ ደም ነው። ለማናቸውም ክርስቲያን ካቶሊክም ሆነ ፕሮቴስታንትም ሆነ ኦርቶዶክስም ሲያስተምሩ በክርስቶስ ደም ነው አይደል እንዴ? በዳግማዊው አዳም ባፈሰሰው ደም ከገነት የተባረረው ቀዳማዊው አዳም ተመልሶ ገባ። መግቢያ በሩ ደሙ ነው፣ የደሙ ማህተም ነው ይባላል። ኢትዮጵያ ውስጥ የሚሰራ ወንጀል ትውልድን የማታደል የማጭበርበር የመስገብገብ ወንጀል የት ጋር እንደደረሰ የምትመለከቱት ተመልከቱት ምን እያደረገ እንደሆነ። ሰው ደግሞ ተሰልፎ ማህተም ያስመታል። Most traditional hand tools haven't changed in decades, but this እኔ ሰው እኮ ነው የሚገርመኝ። ሰው እውነት በዚህ ሊገባ ነው ተሰልፎ የሚያስመጣው? እኔ እንደው የመንግስት አካል የሚባሉት ሰዎች ራሳቸው የፈለገ እምነታን ተዘዝዩን በዚህ ሰዎቹ እንደዚህ አድርጎ የቀለደ ሰው በእግዚአብሔር አይቻላክም። እንዲህ አይነት ቅሌት አይቻላክም። ትንሽ ፍራቻ ያላቸው ምን ሲኦል እና ሄቨን የሚባል ነገር እኮ አለ። ይኑር አይኑር ሁኬርስ በስራ ነው የምትገባ ወደ ሲኦል፣ ከሲኦል ወደ ገነት ማግቢያ በፊርማ እንደ አይዲ ካርድ እየሰጠ የሚያስገባ እንዲህ አይነት መንግስት ነው ብትሉኝ በጣም ይገርመኛል። ይቅርታ አድርጉልኝ። ይገርማል። እንደዚህ አይነት ነገር ሰምቼም አላውቅም። እግዚአብሔር ነኝ እኔ ላስገባህ ወደ መንግስተ ሰማያት። እንዲህ አይነት ቅሌት በፍጹም ከነዚህ ጋር ማውራት አይቻልም። ሰዎች እግዚአብሔርም አይችላ እንኳን እኛ ሰዎች ጠራርጎ መጣል ነው። ይሄ ሰይጣን ነው እኮ ሰይጣን እኮ ነው። ኦኬ እንሂድ እስኪ። ደረጃ ሰው ሲዳገጥበት፣ ሀገር ሲዳገጥበት፣ ትውልድ ወደ ፍሰት ሲነዳ እንደዚህ በእግዚአብሔርም ስም ራሱ እግዚአብሔርና ቃል ሲሉ እንደዚህ ሲያላግጡ ይሄ አሁን የታወቀ ሰው ነው። በዛው ሁሌ በየጊዜው እየገባ የማይዘባርቀው የለም። ሲፈልግ እግዚአብሔርን የአርሴናልና የማንቸስተር ደጋፊ ያደርገዋል። ብዙ ነገር የሚያደርግ ነውና ትውልድ ውስጥ በቃ ነፈዝ ናይ በሆነም በለው ተይወን ታይበል። ይሄ እኮ ወንጀል እኮ ነው። መፍትሄ አይን ያው አብቹን ካመንክ መንግስተ ሰማያት ትገባለህ እኮ ነው የሚለው ያለው። አውጣ ወንጀል በሁሉ ሃይማኖት ስር የተደበቀ የእምነት ነፃነት ቢኖርም በዚህ መጠን በዛ ተሸፍኖ ደግሞ ህዝብ ሲጭበረበር ሲታለል ደግሞ ፕሮቴክት የሚያደርገው ህግ አስፈጻሚ አካል ያስፈልገዋል። እሱ መንግስት ነው የምንለው፣ ግን ተባባሪ በሚመስል መንገድ ነው የምናየው ነገር ሁሉ። አይነት ንቀት ነው ለህዝቡ። በጣም ያሳዝናል። የኢትዮጵያ ህዝብ በጣም ይገርማል። እኔ እንጃ ኢትዮጵያኖች በተለያዩ የአፍሪካ ሀገሮች ላይ አንዳንድ ነገሮችን ስንመለከት ሲገርመን ነበር። ሳር እስከ ማስበላት ምናምን የመሳሰሉ ነገሮች እና የሆነ ያህል እንኳን አለማወቅ ውስጥ ብንገባ የሆነ ያህል እንኳን ህይወት ጫና ቢኖረና የኢትዮጵያኖች ቲንኪንግ አለ፣ የኢትዮጵያኖች እይታ አለ አይደለ? ያን ያህል ሞኝነት ያን ያህል አይኬድም። እና ምንድነው እየሆነ ያለው? እንዴት ድምጥማጡን እያጠፉት ነው። ድምጥማጡ የኢትዮጵያ የሚባል የለም በፍጹም። በእነሱ ኦሮሚያ የሚባል አለ፣ ለእነሱም የማይረባ ነው። ምክንያቱም ህዝቡም አይቀበለውም። ግን ኢትዮጵያ የሚባል የለም። እዚህ እኮ ፕሪንሲፕሊ ሰው ያልገባው እኔ ብዙ ጊዜ ስለው የነበረ ነው። የሆኒ ትዝ ይላችኋል። አገሪቷን ለማጥፋት ነው የሚፈልገው። በእንደዚህ አይነት ስፒድ አገር ያጠፋ ሰው ደግሞ የለም። መጀመሪያ ሃይማኖትንና ባህሉን ነው የምትደመስሰው። ይኸውላችሁ የሚያደርገው ነገር መጨረሻማ እግዚአብሔር ነኝ እንኳን ፈጣሪ ነኝ። ስለዚህ የኢትዮጵያ የሚባል ነገር የለም። ያደርገኛል አሁን ስመለከትና የሆነ መታለል ማሞቄሎ እንደሚባሉ መታለል ቢኖር ስንት ያህል ታለል ይችላል። የዋህነት ለእግዚአብሔር ለእምነት የዋህነት በየዋህነት በቀናነት ማመን በሁሉም እምነት ማለት ነው። በጣም ነው የገረመኝ ለማለት ነው። አመሰግናለሁ ገዱዬ። ዛሬ በቀደም ያቀረብካቸው በእውነት ከቀዳማዊ ኃይለ ሥላሴ ጀምሮ የእግዚአብሔር ስም በኢትዮጵያ ላይ አይጠራም ነበር፣ ክልክል ነበር። ለመጀመሪያ ጊዜ የጠራው አብይ አህመድ ነው ምናምን ሲሉ በኩራት ሲናገሩ የነበሩ ጳጳስ ይሄ ማለት ነው
እግዚአብሔርን መጥራት ማለት እኮ ጳጳስ የሚባል እኮ የለም። ምድረ ዱርዬ የጳጳስ ልብስ ለብሶ ብቻ ነው የመጣው እኮ። ታዩት እኮ ጳጳስ እንደዚህ። እስኪ ቀጥይ ብቻ ኮንፊውዥን። ይሄ ማለት ነው የእግዚአብሔርን ስም ጠርቶ እሴት፣ ጠቅላላ ሀገር መውደድ፣ ብሔራዊ ስሜት የመሳሰሉትን ሁሉ አፈር ድሜ አስግጦ ህዝቡን ከፋፍሎ በትኖ ሀገር አፍርሶ ለመሄድ የመጣ መንፈስ ነው። በቃ ይሄ ክሊር ነው። እኔ የምልህ ማህተም እኮ ቤት እኮ አይደለም የሚሰራው። ማህተም እኮ የምታስቀርጽበት ቦታ አለው፣ ፈቃድ ይሰጠሃል ምናምን እና መንግስተ ሰማያት የሚል ማህተም እዛ ላይ ጽፎ ማለት ነው። ሄዶ ወደ ቢሮ ሲሄድ እዛ ያሉ ሰዎች በምን መልኩ አስተናግዱ ነው? ቤቱ ነው ሁሉን ነገር ያሰራው። በግሩፕ እኮ ነው የሚሰሩት ያሉት። ያልገባችሁ እኮ እሱ እኮ ነው። ኢትዮጵያን ዘገያችሁ፣ በጣም ዘገያችሁ። እንዴት ይሄ ነገር አይገባችሁም? አገሪቷን ለማጥፋት ነው ፖርት የሚለው እሱ ነው። ፖርት የሚይዘው መስላችኋል? የባሰ ኬኦስ ለመፍጠር አገሪቷን ድምጥማጧን አጥፍቶ ለመሄድ መጨረሻ ላይ ያቺ ካርድ የኦሮሞ የምትባል አገር ለማድረግ ነው ነገርየው። ይሄ ነገር ግን አልገባችሁም እንዴ? እስካሁን ድረስ በእንደዚህ አይነት ፎርም ክርስትናን የሚያጠፋ ሰው ታዞ የመጣ ሰው እኮ ነው። እንዴት እስካሁን አልገባችሁም ነበር? ዘገያ ማለት ነው። ለማህተምና ለምናምን እኮ መከራውን ነው የሚበላው ማህበረሰባችን። ይሄኛው ሰውዬ እዚህ ጋር ቁጭ ብሎ መንግስተ ሰማያት ምድራዊ እንጃ አጋንንት ራሱ እንደዚህ ስጋ ለብሶ በዚህ ደረጃ ህዝባችንን አዚም ሊያደርግበት ይችላል ብዬ ለማሰብ እስኪያዳግተኝ ድረስ ፈዘናል። በጣም ከባድ ፈተና። አሁን ማህበረሰባችን በጦርነት 50 ዓመት ዋጋ ከፍሏል። በብዙ ዲፕሬሽን፣ በብዙ ግድያ፣ በብዙ ጭንቀት ውስጥ በኑሮ አባቶች አይኖሩም። በጣም የሚያሳፍር ነው። ያው ናቸው ሁሉ መትዬ ያው ናቸውና የየእምነቱ መሬት ያዙ ምራቅ ያዋጡ የሚባሉ የየእምነቱ አባቶች፣ እናቶች፣ እህቶች ይህን ነገር እንደው ጣልቃ ሊገቡበት ይገባል። ፈጣሪ ጣልቃ ይግባ። ግን በየቦታው ነው የሚገባው። ፓራላይዝድ ከሆነ እንደማይችሉ እኮ አደረጋቸው እኮ። አይገባቸውም። ሁሉንም እኮ አስቦካ እኮ። እንዴት አድርጎ ይገባሉ? ወይ የሀገራችን ጉዳይ በጣም ነው የሚያሳዝነው። ሲሪየስሊ ስፒክ እንዴ ምን ያርጉ? ያርዳቸዋል ያሉት፣ ይገድሏቸዋል እኮ ያሉት። እዚህ ጋር ሶሉሽኑ እነ ፋኖ እነ ጽምዶ ምናምን ብቻ ነው እንጂ ሌላ ነገር የሚያዋጣ የለም። ሰዎችማ ምን ያርጉ? እነሱ ብቻ አይደሉም። ፖል ካጋሜ 5000 የሚሆኑትን ነው የዘጋው። ፕሬዚዳንቱ ቆራጥ ሲሆን እኔ 5000 ቸርች 5000 ሱቆች ተዘጉ ነው የተባለው። ሲዘጋበት እነሱ ቸርች አልተባሉም እኮ። ይሄ ቸርች አይደለም፣ የሰይጣን መናፍስት ነው። ምን አይነት ጴንጤቆስጤ እንደሆነ አላውቅም። እንዲህ አይነት ቸርች አብቹን እግዚአብሔር የሚያደርግ መቲ ቦሌ ላይ እኮ እኛ ገዲላ አንድ ህንፃ ላይ ሁለት እኮ አዳሉ። ሁለት ጎን ለጎን ሱቅ፣ እንደ ሱቅ ማለት ነው። ለምን መሰለሽ ሁለት እዛ የሆነው? ዋናው የምትከፍቱት ለማድረግ የእግዚአብሔርን ቃል እንዲሰሙ ነው ሰዎች አይደል? ሰምተው እንዲድኑ ወንጌሉን። አንድ ቦታ ላይ ሁለት ለምን አደረጉ ካልሽ ለሰው አይደለም። ቦሌ ላይ ያለው ምዕመን ሀብታም ስለሆነ ሙዳየ ምጽዋታችንን ከፍ እናገኛለን ብለው ነው። የበለጠው ውርደት ሊደርስበት አይችልም ኢትዮጵያ በፍጹም። እኔ እንጃ ከዚህ በላይ ምን ማድረግ ይችላሉ እነዚህ? ካጋሜ አያቸው ዝም ሲሏቸው ስርዓት አልበኝነቱ ሲነግስ ሲያጥለቀልቁት 5000 ነው ባንዴ ሀገሩን ሰላም አደረገ። ምን ልልሽ መሰለሽ በሁሉም ቦታ ቡልጋሪያ እነዚህ ናቸው የሁላችሁ። በፍጹም ስለ ሃይማኖት ስለምናምን ስለ ሞራሊቲ ብዙ ነገር ማምጣት ይችላል። ይሄ ሰውዬ ለምሳሌ ድመት ቤት ጋር ዘግቶ የሚቀጠቅጥ ሰው ነው። ከአሁን በፊት አምጥቼላችሁ ነው። ኢንሂመን ናቸው። በጣም ፕሪሚቲቭ ናቸው። ያልሰለጠኑ ናቸው። ጆሮ ይቆርጣሉ፣ እጅ ይቆርጣሉ፣ አይን ያጠፉ። ከነዚህ ጋር የሚወራ ነገር የለም። መጨረሻ ደግሞ እንደዛ እግዚአብሔር ነን አሉ። እስኪ ቆሪጥዬ ደግሞ ትንሽ ቆሪጥዬ አቤት የሚጠብቀው ያለ ጥፊ። ይሄ ሰውዬ የሚጠብቀው ያለ ካልቾ እና ቴስታታ ከነ ዘመነ ካሴ እግዚአብሔር ያውጣ ነው። የምታውቁት ነገር ነው። ምስጋናው ብዬ ነበረ ካነዳቸው ነበረ። ሰውዬው ተመለሰው ይለዋል። ወደዛ ሄዱ ነው። ወያኔ ግን ኖ ዞር በል አያስፈልግም።
ትንሽ ለማሳየት ነው። እስካሁን ድረስ ምን አይነት ጭንቀት ውስጥ ስላለ ብዙ ነገር አለ እዚህ ሬከርድ ያደረኩት፣ ግን ይበቃቸዋል። እነዚህን ሰዎች እንኳንና እመኑ አትመኑ፣ ሰውየው ሲናገር ከማንም ቪዲዮዎች ያነሰ ቪወርስ ነው ያሉት እኮ። እንደዚህ አይነት መሪ አይታችሁ ታውቃላችሁ? የሚያየው ሰው ስለሌለ ይሄ ሰውዬ መዓት መከራ ያመጣል፣ መዓት አይነት መከራ ጉድ ያመጣል። እስከዛው ድረስ ይሰቃያል ዞኑ ምናምኑ። እኛ ኤሪትሪያንስ ደግሞ ኬርፉሊ እናየዋለን፣ ግን ድምጥማጡን እያጠፋው እንደሆነ ኢትዮጵያ እንደዚህ አይነት ሰይጣን እንዲህ አይነት ሰይጣን እግዚአብሔር ነኝ ሲል እኮ ነው ሰይጣን እኮ ሰይጣን የሆነው እንጂ መልአክ እኮ ነበር ነው የሚባለው። ጉድ ነው የመጣው። ሰዎቹ ኢምፕሬስ የሚያደርገኝ ነገሮች አመጣለሁ ለእናንተ ካሁን በኋላ ኢትዮጵያንስ ኢንቴሊጀንስ። ኦኬ ፖለቲካ ግን ዲስካስ አላረግ። ለፖለቲካ አይመችም፣ ፍጹም አይመችም። የጥፋት ስለሆኑ ለጥፋት ብቻ ነው እያልኩኝ አይዟችሁ በርቱ ጽምዶ ብቻ አድርገን እናጥፋቸው እነዚህ። ምክንያቱም አሁንማ ከእግዚአብሔር ጋር መገራጨት ጀምሯል። ሰዎች አይደሉም ሰይጣውንት ናቸው እያልኩኝ ይለቃቸዋል። ላይክ አርጉ ከፈለጋችሁ፣ ካልሆነ ደግሞ ኢንጆይ ባይ Thank you.